ለነገሩ የጠንቋይ ስለሆነች እዛ የጠንቋይ ልጅ ነው አይደለችም። አይደለም ታዲያ ምን ታመጣለህ? የጠንቋይ ልጅ አይደለችም። እና ምን ልበላት ታዲያ? እኔ ስሜ የሚጠፋው እኮ በሷ እኮ ነው። አይመለከተኝም ስላልሆነ አጎቴ ለምኛለሁ። ሰላማዊ የሆነች ከምንም ነፃ የሆነች ልጅ እድርሃለሁ አለ እንዳጎትነቴ ማለት ነው። አጎቴ አንድ አትምረጥልኝ ሰው ምንድነው ታዲያ? ሰው አትምረጥልኝ። እኔ ከወደድኩት ሰው ጋር ልኑር። ባጎረስኩት እጄ ተነከስኩ የሚባለው እኮ ይሄ ነው አይደለ? ባጎረስኩት እጄ ተነከስኩ። አሁን ቀጥበልና ሄዱልኝ። ህይወት አይደለችም። ህይወትን በሷ አትመራ። ራይል ህይወቴን እንደዚህ እንድትናገረኝ አልፈልግም። አታስበው። ተነጋገርን እኮ ብዙ ነገር። አጎቴ ያልኩም ስላሳደግከኝ ነው። አባቴ ትሆናለህ ብዬ ስላሰብኩ ነው። ኃላፊነት ስላለብኝ በቃ ተወኝ። ውጣ ከህይወቴ። ገላም ጠብታታለህ። እኔ ገላም ጠብታታለህ እኮ አደራው ሲጀ እኮ አሳደግኩ። አደራ ያለብኝ አይመለከተኝማ። እኔ እኮ አደራ አለብኝ። በህይወት ላይ ትፈርዳለህ። አዎ በራስህ ህይወት ምን ታደርጋት አስበን። አንተ ራስህ ከህይወት ውጭ ትሆናለህ። በቃ እባክህን ከህይወቴ ውጣ። አይሆንም። በቃ ተወኝ። እኔ ልኑር የፈለኩትን ህይወት መርጬ ልኑር። ተወኝ። እኔው በቃ ለአንተ ህይወት መሰረት የምትሆነዋን ቆንጆ ልጅ አሪፍ ልጅ እድርሃለሁ። በቃ እኔ በቃ የኔ ናት። ህይወቴን ጀምሬያለሁ። አትሆንም ብዬሃለሁ። አትሆንም አይደለም። ስንቀን ተነጋገርን። በቃ አትሆንም። ከዚህ በኋላ ራይል ጋር እንድትደርስ አልፈቅድልህም። ከጎረቤት እሷን ይዘህ ከመጣህ እኔ ከጎረቤትም ከዘመድም ጋር ሰው አልሆንም። ምን ይበቃ። ይኸውልህ ከህይወቴ ውጣ። ሪች ላይ እጅህን እንድታነሳ አልፈቅድልህም። ሁለተኛ አንተም ከእሷ ጋር እንድትኖር አልፈቅድም። አይመለከትም። በቃ ተውልኝ። እኔ ያለ እሷ እኮ መኖር ስለማልችል ነው። አጎቴ እኔ ያለ እሷ መኖር አልችልም። እሺ ተውልኝ። እሺ እኔ የት ሄጄ ነው የምኖረው? እሺ የት ልሂድ? ለምንድን ነው ህይወቴ ውስጥ የሚገቡት? እኔ ከሪች ተለይቼ መኖር እንደማልችል ሁሉም ስለሚያውቅ እኔ ግን እያንዳንዱን ሰው መበቀል ካለብኝም በቀል ይሆናል። ከሷ ከሪች ከህይወቴ ከማንነቴ ግን ሪችን አጥቼ መኖር አልችልም። በቃ ከራይል እሱ የሆነችልኝ እኔ ኖሬላት አላውቅም። እስኪ ልኖርላት ስለምንደሚፈታተኑኝ ለምንድን ነው ህይወቴን ማጣው? እሺ መግደል ከሆነ ኦኬ እጠብቀዋለሁ እስኪገለኝ። እኔ ግን ከራይል ህይወት መውጣት አልችልም። ቆይ ሁሉም ቤተሰብ እንደዚህ ነው? እሺ ሁሉም ቤተሰብ ውስጥ እንደዚህ ነው የሚኖሩት ነው? እኔ አላውቅም። ኦኬ እሱ ገንዘብ ስላለው ምናምን ነገር ዛሬ እኔን ለማስገደልም ያሳደገኝም ለዚህ ከሆነ ኦኬ። ሰው እንዴት ልጁን አሳድጎ ለመግደል ያስባል? በጣም ጥሩ። ስለዚህ እኔ ከራይል ህይወት መውጣት አልችልም። ማንም ሰው እንዲያቅል የሚፈልገው ራይልን መተው አልችልም። ህይወቴ ናት፣ ማንነቴ ናት። ባላጠፋችሁ በድያታለሁ፣ ባላጠፋችሁ ኮንኛታለሁ። አሁን ግን ልኖርላት እፈልጋለሁ። እሱም አባት ነኝ ተብዬው ይግደለኝ፣ እስኪገለኝ እጠብቀዋለሁ። አስፈላጊ ከሆነ ግን እኔ ቀድሜው እገለዋለሁ፣ አስፈላጊ ከሆነ። ስለዚህ ያው በጣም ጥሩ አጥፋልኝ እባክህ። ለምንድን ነው የምትከተለኝ? አትከተለኝ። ደግሞ ካሜራውን አቁምልኝ። እንደዛ አይነት ቀልድ አልፈልግም። እሺ ደግሞ እጠብቀዋለሁ። የትም አልሄድም። የገዛን ፍቅረኛ የገዛ የምወዳትን ማንነቴን በክብሬ መጥቶብኝ እናት። እሺ አንተ ማን ተከተለኛለህ? ለምን እንደምትከተለኝ? በቃ ይሄ የኔ ህይወት ነው አይደል? ህይወቴን ልኑርበት። ሁላችሁም ተውኝ። በቃ ህይወቴ ነው፣ ማንነቴ ነው። በዘበኞቹ ቢያባረኝ ከሰፈሩ የትም አልንቀሳቀስም። እሱ ሰው አለው ዛሬ፣ ገንዘብ አለው፣ ብዙ ሰዎች አሉ፣ የሚመኩ ሰዎች አሉ። ስለዚህ እኔን ማስባረር ነው አይደል? የትም አልሄድም ዛሬ ልውጣታል። በእናትህ ተወኝ። አንተም አትገደለኝ በእግዚአብሔር። ይኸውልህ በሪች ነው የመጣብኝ ታውቃለህ? በራይል ነው የመጣብኝ። በህይወቴ ነው፣ በማንነቴ፣ በክብሬ ነው፣ በምወዳት ልጅ ለእኔ በሞተችልኝ ሰው ነው የመጣብኝ። አጎቴ ያው ገንዘብ አለው አውቃለሁ፣ ግን ዛሬ ይኸው ዘበኞቹ በር ላይ እንዳልገባ አድርገውኛል። የትም አልሄድም ከዚህ ሰፈር የትም። ዛሬ እስኪወጣ እጠብቀዋለሁ፣ እስኪወጣ። የትም አልሄድም የትም። ታውቃለህ ራሄል እኮ ለኔ ማለት ብዙ ነገር ነበረች፣ ብዙ ነገር የምወዳት የማከብራት፣ ለኔ ስትል ብዙ ነገር የሆነች ሴት። እንዴት አስችሎት ነው እጁን እሷን የሚያነሳው? ምን ያህል ሰው ቢሆን፣ ምን ያህል ጨካኝ ቢሆን ነው? አጎቴ ስላልኩት፣ አባቴ ስላልኩት ከዚህ በኋላ እንተያያታለን። እሱ ለኔ ምንም ይሆናል፣ ምንም የማያደርግልኝ ሰው ነው። በጣም ታንቀን የቆየ ነው ማለት ነው። እንዴት ቢያንስ ሴት ልጅ አይደለች እንዴ? እሺ ፍቅሬ፣ እሺ ይሁን፣ ፍቅረኛ መሆኗን ይርሳ። ሴት እኮ ናት፣ ሴት። የትም አልሄድም፣ እጠብቀዋለሁ ዛሬ የትም። እሱ ሰዎችን እዛ ጋር ቢያሰልፍም እጠብቀዋለሁ።
ማንነቴንም አሳየዋለሁ ዛሬ ማንነቴን። ቆይ አንተ ማነህ? ምንድነው ከእኔ የምትፈልገው? ምንድነው የምትፈልገው? ከራይል ውረድ። ራይል አትደርስብኝ። ያን ሁሉ ንብረት ትችል መጥቼ እንደገና ያንን እንትን አድርጌልህ እንደዚህ የምትሆነው ነገር ምንድን ነው? ገንዘብህን አፍንጫ ላይ ወርውሬ እላለሁ። እሺ ወርውረዋል። ንብረትህንም ሰጥቻለሁ። እና እሷን ከዚህ በኋላ ራይል ጋር እንዳትደርስ ሰማኛለህ? ሪች ጋር እንድትደርስ አልፈልግም። አጎትነትህን ቀቅለ ብለው አልተውካትም። ልተዋት አልችልም። አጎቴ ልተዋት አልችልም። አበዛው። አሁን ከዚህ በኋላ ምታኝ። ምን ምታለው? ከዚህ በኋላ ምታኝ እንደፈለግህ አድርገኝ። ቁልፍህንም ወርውሬ እልሃለሁ። ንብረትህንም ወስዳል። ይኸውልህ ከህይወቴ ውጣ። ሪች ላይ እጅህን እንድታነሳ አልፈቅድልህም። ሁለተኛ አንተም ከእሷ ጋር እንድትኖር አልፈቅድልህም። አይመለከትም። በቃ አይመለከትም። የጠንቋይ ልጅ ከጠንቋይ ጋር እኔ በሷ ስሜ መጥፋት የለበትም። እስከ ጎረቤቴ እስከ ዘሬ ሁሉ መወቀስ የለበትም። ከጠንቋይ ልጅ ጋር ታቆማለህ። አሁን ዘሬን ቀቅለህ ብለው። እሺ ከዚህ በኋላ የኔን ዘር የምታስቀጥለው ራሔልና ራሔል ብቻ ናት። ተግባባናል? ለአንተ ዘር እኔ አይመለከተኝም። ከዚህ በኋላ ራሔል ጋር እንድትደርስ አልፈቅድልህም። ከጎረቤት እሷን ይዘህ ከመጣህ እኔ ከጎረቤትም ከዘመድም ጋር ሰው አልሆንም። እኔ በቃ ምን አገባኝ ስላንተ? እኔ የተከበርኩ ሰው ነኝ። እኔ ከፈለክ ያለውን ነገር ሁሉ እንደገና እሷን ብትተው እሰጣለሁ። ስለዚህ ስላልተውክ አሁን እንደዚህ የምትለው ነገር ምንም አይደለም። ይሄ የንብረት ጉዳይ አይደለም፣ የፍቅር የማንነት የህይወቴ ጉዳይ ነው። ሪች ላይ ድጋሚ እንዳታነሳ ሰማኛል። አጎቴ ብዬ አልጠራህም። አንተ ነው ምን አቀላለሁ እንዴ? እንዴት ነው ማወራሽ? ተው ብያለሁ። እኔ መጀመሪያም ተው ብያለሁ። ከዚህ በኋላ በራስህ በህይወት ላይ ትፈርዳለህ። በቃ እኔ እኮ አደራ አለብኝ። በህይወት ላይ ትፈርዳለህ። አዎ በራስህ ህይወት ላይ ትፈርዳለህ። ታስበን አንተ ራስህ ከህይወት ውጭ ትሆናለህ። በቃ የፈዳምኩኝ እዛ በር ላይ ስማ፣ ሰዎችን አቁማል። መግባት አልችልም። ውጭ ላይ ተከታትዬ ግን ለምንድን ነው አትይዘኝ? በቃ አትይዘኝ። ማንነቴ ክብሬ ናት። እሺ እኔም ደግሞ የራሴን ክብር እፈልጋለሁ፣ የአካባቢዬን ክብር እፈልጋለሁ። ሁለተኛ እዚህ ቦታ ላይ ምን ልትሆን እኔማ መሆኑን አውቃለሁ። አሁን ልታመጣ ሄድ። በቃ አሁን ወደ ቦታ ሄድ። በቃ ያን ሁሉ ሰማል። አሁን የመጣሁት ላስጠነቅቅህ ነው። ምንድነው የምታስጠነቅቀኝ? ድጋሚ ፍቅረኛ ልጅ እንዳታንሳ። ማንሳት አይደለም ገላም ጠብታታለህ። እኔ ገላም ጠብታታለህ። አንተ እኮ አደራው ሲጀ እኮ አሳደግኩ አደራ ያለብኝ ልጅ ነው። አይመለከተኝማ። አስፈለገ እኮ አንተም እኮ የራስህን ህይወት መወሰን ትችላለህ። ደግሞ አትኖራትም። በዚህ ህይወት ላይ ደግሞ ራስህን ታጠፋለህ። ህይወቴን ወስኜ እየኖርኩ ያለው ሰው ነኝ። አትምጣብኝ፣ አትነካካኝ፣ አትንካኝ። ሪችን ተውልኝ። በቃ የኔ ናት። ህይወቴን ጀምሬያለሁ። አትሆንም ብዬሃለሁ። አትሆንም አይደለም። ስንት ቀን ተነጋገርን። በቃ አትሆንም። ለምን አንተ ሰውዬ ለምን እሺ አትለኝም? ለኔ ህይወት የምነግርህን ለምንድን ነው የማሰማኝ? በቃ አለቀ እኮ። በቃ የእናንተ እንትና ምናምናችሁ አይመለከተኝም። እሺ አጎቴ ያልኩም ስላሳደግከኝ ነው። አባቴ ትሆናለህ ብዬ ስላሰብኩ ነው። ኃላፊነት ስላለብኝ ነው። በቃ ተወኝ። ውጣ ከህይወቴ ውጣ። ልደበድበኝ ነው እንዴ? መደብደብ አይደለም፣ ልገልህ እችላለሁ። ከዚህ በኋላ ራሔልም የሚነካብኝ ሰው ካለ አጠፋለሁ። እሺ እኔ ልገለኝ አሳድጌ ይኸውልህ ባጎረስኩት እጄ ተነከስኩ የሚባለው እኮ ይሄ እኮ አይደለ? ባጎረስኩት እጄ ተነከስኩ። አሁን ቀጥ በልና ሄዱልኝ። ከሰፈር ልቀቅልኝ። ምንድነው ከአንተ 10 ሳንቲም እንደማልፈልግ አፍንጫ ላይ ወርውሬ እንደሄድኩኝ ንብረት ታውቃለህ። ለምን ስለማትወረወረው? በቃ ራሔልን ተዋት እና ምን አመጣ ታዲያ? እኔ እኮ ሰላማዊ ነኝ ብዬ እኮ ነው የመጣሁት። እንደ ቃልካት እንደማትፈልጋት እንደምትነግረኝ እኮ ነው አስቤ የመጣሁት አይደለ? አንተ የኔን ህይወት የምትወስነው ህይወት አይደለችም። ህይወትን በሷ አትመራ። ራሔል ህይወቴ ናት። እንደዚህ እንድትናገረኝ አልፈልግም። አታስበው። ተነጋገርን እኮ ብዙ ነገር ተነጋገርን። ካሁንም በፊት እኮ ለምን እንደዚህ ትሆናለህ? ለማይመለከትህ ጆ አስበህ ምንም አላሰብክም። ይሄ 20ኛው ክፍለ ዘመን ላይ ያለ ነው። የሰለጠንበት ክፍለ ዘመን ላይ ያለ ነው። እሺ ይሄ የኔ ነው፣ የኔ ህይወት ነው፣ የኔ መብት ነው፣ የኔ ማንነት ነው። የፈለኩት ሰው ማፍቀር ይችላል፣ የፈለኩትን ሰው መውደድ ይችላል። ከፈለኩት ሰው ጋር መኖር መብቴ ነው። እሺ መብቴ ነው። አይመለከትህም። እሱ መብትህ ነው። እኔ ደግሞ ይችን ልጅ ከተውክ፣ ይችን ሴት ከተውክ፣ እኔ ምርጥ ልጅ ከሷ የተለየ የባሰች ልጅ አምጥቼ እድርልሃለሁ። በቃ እኔ እሷን ብቻ ተዋት። በቃ ይችን ልጅ እኔ በእሷ በተከበርኩበት ሀገር ላይ በተከበርኩበት መንደር ላይ እንድወቀስ አልፈልግም። ጥሩ ልጅ፣ ሰላማዊ የሆነች ከምንም ነፃ የሆነች ልጅ እድርሃለሁ። አንተ እንዳጎትነቴ ማለት ነው። አጎቴ አንድ አትምረጥልኝ። ሰው ምንድነው ታዲያ? ሰው አትምረጥልኝ። እኔ ከወደድኩት ሰው ጋር ልኑር። አትሆንህማ። እንደማትሆን እኮ ነገርኩህ እኮ። እኔ ክብሬን እፈልጋለሁ እኮ። አባቴ እኮ ኃላፊነት የሰጠኝ
አባት ኃላፊነት የሰጠኝ እንደ አባት ሆኜ አሳድጌ ቁም ነገር እንድደርስ ነው አይደለም እንዴ? ያ ነገር ደግሞ አደራ ስላለብኝ ነው። አንተም ቡርንቡር ትላለህ እንዴ? በዚህ በጠንቋይ ልጅ ተነስተህ ጠንቋይ አይደለም አጎቴ፣ ጠንቋይ ልጅ አትበል። እሷ አይደለችም። ምንድን ነች ታዲያ? እሷ እንደማንም ይኸውልህ መርጣ አይደለም እዛ ቤተሰብ ውስጥ የተወለደችው። በቃ የኔ ፍቅረኛ ሆናለች አውቃለሁ አጎቴ። በቃ ተውልኝ። እናቱንማ ታዲያ እሷ አትሆንም። የማን ልጅ የማን ሆኖ ነው እንደዛ የሚሆነው? እኔ ደግሞ ስሜ እንድጠፋ አልፈልግማ እንዴ ሁልጊዜ የዛ ጠንቋይ በዛ ወጥቶ በዛ ወርዶ እንዲባል እኔ ደግሞ ከአካባቢ ሰው ጋር ስሜ እንዲጠፋ ነው። የተከበርኩ ሰው ነኝ። በተከበርኩበት ቦታ ላይ እንደዚህ ልታደርገኝ አልፈልግም። ይኸው ነግሬሃለሁ። በቃ አጭርና ግልጽ ነው የነገርኩህ። ገንዘብ አለ አውቃለሁ። ምንም ነገር ማድረግ እንደምትችል አውቃለሁ። በቃ ተውልኝ። እኔ ያለ እሷ እኮ መኖር ስለማልችል ነው። አጎቴ እኔ ያለ እሷ መኖር አልችልም። እሺ ተውልኝ። እሺ ተውልኝ። ለምን እንደገና እንደዛ ታደርገኝ? ተውልኝ በቃ እሺ ተውልኝ። እሷን ሪችን ልተውልኝ እፈልጋለሁ። በቃ እሷ ጋር አትድረስብኝ። እሺ እሷ ላይ አትድረስ። በቃ ተወኝ ብያለሁ። ተወኝ በቃ አጎቴ እኔ አውቃለሁ። በቃ አቅም የለኝም። አሁን አንተ አቅም አለ። አንተ ብዙ ነገር ማድረግ ትችላለህ አጎቴ። ይኸው ከኔ እኮ ከሰለከታለህ ከሰውነት ውጭ ሆንክ። ከሰውነት ጎዳና ወጣህ። ይኸው ምን የመሰለ ስራ ትተህ ይኸው እንዳለ እንደዚህ ሆንክ። አሁን የቀን ስራ ውስጥ ገባህ። እኔም አናደኸኝ። እሷን ከተውክ ብዬ ነው ያን ሁሉ የመኪናን ቁልፍ የተቀበልኩ። ለኔ ምንም ነገር በቃ እሷን መተው አልችልም። ያለ እሷ መኖር አልችልም። ራሔል ለኔ ብዙ ነገር ሆናልኛለች። በቃ እኔም ለእሷ ልኑር፣ የኖረችልኝ ያህል ህይወት ልኑርላት። እባክህን ከህይወት ይውጣ። አይሆንም። በቃ ተወኝ። እኔ ልኑር፣ የፈለኩትን ህይወት መርጬ ልኑር። ተወኝ። እኔው በቃ ለአንተ ህይወት መሰረት የምትሆነዋን ቆንጆ ልጅ አሪፍ ልጅ እድርሃለሁ። በቃ እኔ ያለው መኪናውንም እሰጥሃለሁ፣ ሱቁንም መልሰን ትትላል፣ ንብረቱንም መሬቱን። አንተ እኮ ያንን ሁሉ ሰፊ መሬት እኮ ልትጠቀምበት አልቻልክም እኮ። በቃ በዚህ አበድክ። በቃ ከዚህ ከልጅ ጋር አበድክ፣ ከዚህ ከጠንቋይ ልጅ ጋር አበድክ። ስለማፈቅራት ማንነቴ ህይወቴ እኔነቴ ስለሆነች አጎቴ እኔ ናት። ራሔል ማለት እኔ ውስጥ ያለች ናት። በቃ ድርሳኔ ናት፣ ድርሰቴ ናት፣ ህይወቴ ናት። አጎቴ እኔ ምንድነው ያዞረችብህ? ምንድነው ያጠመቀችብህ? በድጋሚ ለምን? እሺ በቃ ተውልኝ። በቃ ከራሔል ህይወት ውጣልኝ እባክህ፣ እባክህ ተውልኝ። በቀደም ተናግሬያለሁ። በዚህ ነገር ላይ እንትን አለ። በዚህ ሁኔታ በየቀኑ እየጨቀጨቅክ እኔን ከሰውነት ጎዳና ውጭ አወጣኝ። ሰላምታ በቀንና ሌሊት እያሰብኩ ነው። ተወኝ እባክህ፣ ተውልኝ። አልችልም። ከራሔል ተለይቼ መኖር አልችልም። አይሆንም እንዴ በቃ ከሷ መለየት አልችልም። አጎቴ እዚህ ሰው በቃ አቅም አለ አውቃለሁ። ወጪ ወራጅ እየወጣበት ስንት መንገደኛ ስንት ጎረቤት ባለብኝ እዚህ አታስለፍልፈኝ። ጠራራ ሜዳ ላይ አታስለፍልፈኝ። እኔ እንደዚህ አይነት ነገር አልፈልግም። በቃ ተው ብያለሁ። ይኸው ምን እንደመሰልክ ጓደኞች አይነግሩህም እንዴ? ከሰውነት ጎዳና ወጣህ እኮ። ምን አስነካችሁ? እናንተ በዛ ዘመን ለምንድን ነው ጊዜያችሁን ጨርሳችሁ የኛን ጊዜ የምትሻሙት? ፍቅር ነው እንደዚህ አይነት ነገር። ምን አዞረችብህ? ምን ለነገሩ የጠንቋይ ስለሆነች እዛ የጠንቋይ ልጅ ነው የምትላላጉት አይደለችም? አይደለም። ታዲያ ምን ታመጣለህ? የጠንቋይ ልጅ አይደለችም። እና ምን ልበላት ታዲያ? እኔ ስሜ የሚጠፋው እኮ በሷ እኮ ነው። አይመለከተኝም ስላልሆነ አጎቴ ለምኛለሁ። በቃ ከህይወታችን ውጣ። ምንድነው ከህይወቷ መኖር አልችልም። ተው በቃ ተው። ከዚህ በኋላ አልፈልግም። እኔም ከሷ ልጅ ጋር ያለህን ነገር አቋርጥ። እኔ ደግሞ ስትመጣ ወደ ቤቴ ስትመጣ ሰላማዊ ሆነ ትቻታለሁ አጎቴ ብለህ ትመጣለህ ብዬ ነው እንጂ የተቀበልኩህ። እንደዚህ እንዲሆን እሷ ላይ ደብድባት ከቤት ወጣ። አይ በቃ እንደዚህ ሴት ልጅ ናት ብለህ እንኳን አራራላትም። ምንም አያስፈልግም። በቃ ካስፈለገ እሷ እንደው እስር ቤት ቢኖር ኖሮ ወደ ማትመጣበት ራቅ አድርጎ ነበር። አትድረስ እባክህ፣ አንተ ሆነብኛል። በቃ አትድረስ። ራሔል ላይ እንድትደርስ አልፈልግም። እሷ ማለት ለኔ ህይወቴ ናት፣ ድብቅ ሚስጥሬ ናት። በቃ ተውልኝ፣ ማንነቴ ናት። እሷ ጋር እንድትደርስ አልፈልግም። ይሄንን ነው የምልህ። ተነጋገርን እኮ በቃ ከዚህ በኋላ ምንም እኔ የምሰማው ነገር የለም። አሁን ትወጣልኛለህ፣ ሄደልኝ ወደምትሄድበት። በቃ እኔ አልፈልግም። ይኸው ህዝብ በተሰበሰበበት አገር ባወቀበት እኔ ተሸማቅቄ በአንተ ጉዳይ መሳቀቅ የለብኝም። በቃ እኔ ስሜን እፈልጋለሁ። በተከበርኩበት ሰፈር አንተ እንደዚህ እየመጣ እንደነፋና እንደዚህ ስለዚህ የምታወራ ከሆነ አሁንም ሌላ ጉዳይ ነው። በቃ ሌላ ጉዳይ ነው። ከዚህ ትሄድልኛለህ። ከዚህ ተፋጨነቅ። በቃ ይኸውልህ የጎረቤት ምንም ነገር ይበሉ፣ እኔ ልጅህ ነኝ አይደል? እስኪ ደስተኛ ሆኜ እንድኖር ፍቀድልኝ። ምን አይነት ጓደኞቼ ደስ የሚል ህይወት ልኑር። እንዴት ነው ከሷ ጋር ደስተኛ የምትሆነው? እንዴት ሆነ? እኔ አንተ ደስተኛ ብትሆን እኔ እንዴት ደስተኛ ነኝ? ይኸው እኔ አይደለሁማ። የኔን ህይወት አንተ ለምን ትኖራለህ? እና እንዴት ነው የማልኖረው? እኔ ህይወት ውስጥ አትግባ። አደራ አለብኝ፣ ኃላፊነት አለብኛ። በቃ ስለዚህ አንተ ህይወትን ሲበላሽ ደግሞ ቁጭ ብዬ ማየት አልፈልግም። አንድና አንድ። ስለዚህ አንተ የኔን ህይወት ትኖራለህ። እስከ ዛሬ ድረስ አንተ አቅምና አንጓ ሰውነት አድጎ እዚህ ደረጃ ከደረስክ በኋላ እንደዚህ አይነት ማምጣት አለብህ እንዴ? እስከ ዛሬ እኛ ታቀፈን አይደል ያመጣን እዚህ ድረስ ያደረስን እንጂ ህይወቴ ድጋሚ እንድትመጣ አልፈልግም። አጉት ድጋሚ እኔ ጋር እንዳመጣ ራሔል ላይም እንድትደርስ አልፈልግም። ያው እንደ አባትነት እንደ አጎትነት አክብሬያለሁ።
ከዚህ በኋላ እንድትደርስ አልፈልግም እሷ ላይ። እሺ አንድ ነገር ልንገርህ ሰማጆ፣ እኔ እስከ ዛሬ ከሰጠሁ ንብረት ከመኪናውም ከሱቁም ከምኑም ከሁሉም የተሻለ ህይወት እንድትኖር እሷን ከተውካት ቼክ አሁን ልጻፍልህ። አልፈልግም። እሷን ማጣት አልችልም። እሷን በብር ትቀይረህ አልቀይርም። በብር በሳንቲም ልቀይራት አልችልም። ሰርቼ አገኘዋለሁ። እሺ ያንን ገንዘብ የምትለውን ሰርቼ እንደማገኝ አውቃለሁ። ተዋት። እኔ እኮ ሌላ ድራሃለሁ አልኩህ እኮ ሌላ ልጅ። ለምን አተዋትም? እሷ ለልጅ ዳርለት ምን አተዋትም? ድጋሚ ወልደህ መዳር ትችላለህ፣ አይመለከተኝም። እኔ ግን ከራሔል ህይወት መውጣት አልችልም። ያለ ብር እንዴት ትኖራለህ? ያለ ብር እንዴት ትኖራለህ? ብር ተሸከመው እንደማልፈልገው ነግሬሃለሁ። እሺ ይሄን እንዴ ለከ ምን ተሞልተህ መጥተሃል? በደንብ ተዞሮብሃል። በደንብ አዙራብህ መጥታለች። በደንብ ጠምጥማብህ ነው የመጣችው ለካ እስከ ቤቴ ድረስ እንጂ በደንብ ነው ያዞረችብህ ማለት ነው። እሷ አይደለም ያዞረችብኝ፣ እኔ ፍቅር ነው እሷ ጋር ወሰደኝ። እሷም ወደ እኔ የመጣችው ፍቅር ነው ያገናኘን። ይኸውልህ አጎቴ ስም አሳድገኛል። የምትፈልገውን ነገር እስክደርስ ድረስ እንደዚህ ሆነልኛል አውቃለሁ። ግን የምታየኝ አሁን ለአንዴና ለመጨረሻ ከዚህ በኋላ አጠገባ አልደርስም። አስፈላጊ ከሆነ ራሴን ጸጥ አድርጌ ልጠፋልህ እችላለሁ። እሷን ካልፈቀድክልኝ ይሄን ከተማ ለቅቄ እንደምወጣ እየነገርኩህ ነው። አስፈላጊ ከሆነ ይሄንን ከተማ ትቼ ልሄዳለሁ። የት ነው የምትሄደው? ስማ እስከዛሬ ድረስ ያን ሁሉ ንብረቴንና ያን ሁሉ ሀብቴን አፍስሼ እስከዛሬ ድረስ ቆይቻለሁ አይደለ? እምቢ ካልክ ከዚህ በኋላ በህይወት ነው የምመጣው። እንደውም አትኖርም። እንደውም ከፈለክ አስገድዬ ነው የምሄደው። በቃ እኔ በቃ ባንተ ለኔም ትመኛለህ። በቃ ነው እምቢ አልክ። በጣም እምቢ ስላልክ ነው ድጋሚ አጠገባለሁ። ስለዚህ ሁሉንም ነገር ነግሬሃለሁ። ሁሉንም ነገር ሰጥቻለሁ። አስቸግርሃለሁ። እምቢ ብለሃል። በቃ ህይወት ጋር አልደርስ። ህይወቴ ላይ ግን አትደርስ። እሺ እንዴት ነው ህይወቴ ላይ አትደርስ? እና ከዚህ በኋላ እኔ ምንም የምናገረው ነገር የለም። እምቢ ካልክ ወይ ትታሰራለህ ወይ ከዚህ አካባቢ በህይወት አትኖርም። በቃ ልስማ፣ የማናችሁን ቃል ልስማ አልፈልግም እኔ በቃ እንዴ። ስለዚህ እዚህ ደረጃ እስክደርስ ድረስ ያሳደከኝ ለመግደል ነው። ልገለኝ አስበህ እምቢ አልክ። ከሷ ተለይቼ መኖር አልችልም። ራሔልን አጥቼ መኖር አልችልም። ራሔል ለኔ ህይወቴ ናት፣ ማንነቴ ናት። አጎቴ ከዚህ ሴትዮ ሌላ ምንም ሌላ እንደማይኖር ማን ነገረ? ሌላ እንዳትወድ ነው እንዴ? እኔ እሷን ነው የምወዳት። እሷን በጣም የማፈቅራት። በቃ ያለ እሷ መኖር አልችልም። አጎቴ ያሳደከኝ ለመግደል ነው። ይኸውልህ ከሷ ተለይቼ መኖር ከሆነ መርዝ ጠጥቼ መሞት ይችላል። እስክገለኝ አልጠብቅም። ሞተሃል እኮ አሁንም እኮ እንደሞትክ ነው የሚቆጠረው። ይኸው ንብረት ነው፣ ስራ ሰው፣ መኪና የሰጠሁን ሱቁን፣ ያን ሁሉ መሬት እርግፍ አድርገህ ትተህ ከሷ ጋር ትዘፍናለህ። ስለዚህ ከዚህ በላይ ሞተ ምን አለ? ሞተሃል እኮ። ለአንተ ህይወት ገንዘብ፣ ሞተሃል እኮ። ለአንተ ህይወት ብር ነው፣ ለአንተ አላቂ እቃዎች ናቸው። ለአንተ ሞተሃል። በቃኝ። እኔ ከዚህ በኋላ ያለውን ነገር እኔ በቃ ምንም የምሰማህ ነገር የለም። በቃ እንደመጣህ በመጣበት እግር ትመለሳለህ። እኔ ደግሞ የራሴን እርምጃ ወስዳለሁ። በቃ ምንም እኔ በቃ ቶኝ ጭንቅላቴን አዞርኩ። በየሰፈሩ እኔ ተከብሬ በኖርኩበት አካባቢ ላይ መጥተህ ቤቴ ልደነፋ። እንዴት ነው ጥበቃዎቹ የሚያስገቡ? ያንተ እምነት ማንም አያስገባህም። እዛ ጋር አያስደርሱም። ንብረትንም አልፈልግም። ግን ስማኝ፣ ውሻ ነው የሚፈቱብህ። ግን ከሷ መለየት የማልችለው ራሔል ለኔ ብዙ ነገር ሆናለች። ለኔ ብዙ የማይከፈሉ መስዋዕቶችን ከፍላልኛለች። ምንድን ነው የከፈለችልህ? እሷ አይመለከትም። እኔ ውስጥ ከኖረች ይበቃኛል። አልኖረችም፣ አትኖርም። እርግጠኛ ነኝ ከሷ ጋር መኖር ብትጀምር አንድ ወርም አትኖርም። ስለዚህ ነገርኩ። እኔ ደግሞ ስሜን እፈልጋለሁ። በተከበርኩበት ሰፈር፣ ባደግኩበት በተወለድኩበት ሰፈር ላይ እንደዚህ አይነት የስም ማጥፋት ወንጀል እንደዚህ አይነት ነገር ከአካባቢው ሰው ጋር ጎረቤቶችን ስለማትችላቸው የጎረቤቶችን ምላስ ስለማትችል እኔ ጋር ትመጣለህ። ህይወቴን ለማበላሸት ትመጣለህ። ምንም አይበላሽም። ከዚህ እንደውም የተሻለ እንድታገኝ ነው የፈለኩት። አይሆንም። በቃ አይሆንም። በቃ አንተ አቅም አለ አውቃለሁ። እሺ በቃ ተውኝ። የራሴን ህይወት ልኖርበት ተውኝ። እየኖርክ እኮ ነው፣ ትኖራለህ እኮ። ራሔልን አትንካብኝ። ራሔል ለኔ ስትል ብዙ ነገር ሆናለች። ግን ራሔል የምነካብኝ ከሆነ ራሴን ጸጥ አድርጌ እንደማጠፋው ዛሬ የምታይ ለአንዴና ለመጨረሻ ጊዜ ነው። እሷም አብራችሁ ልጠፉ ትችላላችሁ። አጥፊ ናት፣ አጥፍቶ ጠፊ ናት። ራሔል አትጋለችም። ህይወቴ ናት። ማንነቴ ናት። ልደበድበኝ ነው ወይ? እኔ ወይ ትታሰራለህ ወይ ሌላ ነገር ይደርስብሃል። በቃ እንደዚህ ነው ሰው ማሳደግ። እንዲህ ነችና እሺ በቃ እሺ በቃ ነችና በቃ እባክህን አጎቴ፣ ይኸው እየለመንኩ አይደል? ለመንከኝ። እኔ ከሷ ተለይቼ መኖር አልችልም። ከሷ ተለይቼ መኖር አልችልም። እንዴት ነው የማትኖረው? ምን ሆነሃል? ህይወቴ ስለሆነች እሷ የከፈለችልኝ እኔ ቅንጣት ያክል መክፈል አልቻልኩም። እሷ የኖረችልኝ ያህል እኔ ለሷ አልኖርኩም እስከዛሬ። እባክህን እሺ ተረዳኝና ተው። እንዴት ነው የማትኖረው? ትኖራለህ እንጂ
ትኖራለህ። አሁን በገንዘብ ነው። እኔ ከዚህ በኋላ በቃ አብደህ ነው በቃ እንትን የምትለው በቃ አብደህ ነው የምትታየው። በቃ እብደቴንም ፈለግ አበርካ በቃ ከዚህ በኋላ ማበድ አለ እንደ በሷ ፍቅር ማበድ። ስለዚህ ያሳደግከኝ ምናምን እንዳብድልህ ጨርቄ እንድጥል ምናምን ነገር በቃ ያለ እሷ ህይወት እንዲኖረኝ አይደል የምታደርገኝ? አሁን ከእንደናንተ እኔ ዘር ውስጥ መወለድ ይውላ በጣም ነው የሚቆጨኝ። እሺ እንቺ ስማ፣ እኔ እኮ እስከዛሬ ድረስ ከአባት አደራ ተቀብዬ ያሳደግኩ ከጎኔ ክንድ ትሆነኛለህ ያለኝን ሀብትና ንብረት ደግሞ ላንተ አወርሳለሁ ብዬ ነው እንጂ እስከዛሬ ድረስ እንደዚህ ሆንኩት። ማን ነው የኔን ሀብትና ንብረት የሚወስደው? ማን ነው የሚወርሰው? ሀብትህን እጠብቃለሁ፣ ንብረትህን እጠብቃለሁ። ከአንዲት ከምወዳት አንድ ካለችኝ ሰው ጋር አትለየኝ። በቃ የቀረችኝ እሷ ናት። ከእሷ ጋር ልኑር የነበረ በቃ ማን ነው? እኔ አንተ ያለኸው አንተ ነህ። በቃ አንተ ምትክ ነህ፣ የወንድሜ ምትክ ነህ ብዬ እስከዛሬ ድረስ እንደዚህ እስክታደግ እየተንከባከብኩ እንትን ብዬ መጨረሻ ላይ እንደዚህ አይነት ያልሆነ ነገር እንዳልሆነ ሆነ ሳገኝ በጣም ያሳዝናል። ስለዚህ መበላሸትክን በደንብ ታውቀዋለህ ማለት ነው። እኔ በቃኝ በቃ ከዚህ በኋላ ካንተ ጋር ኑሮ አላወቃትም። ለዛም ምንም በቃ እዚህ ከዚህ በኋላ ከሷ ጋር ባይ ሌላ ነገር ነው የሚከተልህ። በቃ የኔ ንብረት ማንም ነው የልጅነቴ በጣም ጎድቻታለሁ። ራሔልን ስላላወቅልኝ ነው፣ ስሜቴን ስላልተረዳ ነው። ራሔል የልጅነቴ ማንነቴ ህይወቴ ናት። እሷን እኮ በጣም በድያታለሁ። አሁን ልኑርላት። ምንድነው የበደልካት? በቃ እሷም ወደ ቤተሰቦቿ ትሄድ። በቃ ለምን እሷን ታንከራተታታለህ? ሳታረጂ አርግዘሻል ብያታለሁ። ሳትወልጂ ወልደሻል ብያታለሁ። የእሷ ልጅ ሳይሆን የአንቺ ልጅ ነው ብዬ ማንነቷን አስክጃታለሁ። ጭራሽ እንደዚህ ግን ይሄን ያህል በድያታለሁ። እኔ ነኝ በቃ የተዋረድኩት እኔ ነኝ። በሰፈሬ በአገሬ የተዋረድኩት እኔ ነኝ። በቃ እኔ ነኝ የወረደው። ጭራሽ ይሄን ያህል ሆነችልኝ ልጅ ናት። ትቀላቀላለህ። አይሆንም በቃ አሁን ጭራሽ አስባስክብኝ። በቃ ካንተ ጋር ያለውን የመራራት የውስጤን ሁሉ ጭራሽ እንዲጨክን እያደረከኝ ነው ያለው አይደል? አዎ እየጨከንክ ነው ያደረከው። ጭራሽ ከሷ ጋር ግንኙነትን እንትን ብለህ እንደዚህ የምታደርገው ነገር ወይ የኔ አባት ምን ላይ ነው ታዲያ? አይገባህም? አታስብም? ገና ብዙ ነገር ይጠብቃል እኮ። ስለዚህ የመጨረሻ ውሳኔ ይሄ ነው። የመጨረሻ ውሳኔ እኔና እሷ መለያየት ነው። በህይወታችን ውስጥ መግባት በቃ። ቆይ ምን አድርገን ነው? እኛ ምን በድለን ምን አጥፍተን? እሷን ተዋት በቃ ተዋት፣ አያስፈልግም በቃ ተዋት። ቦቴኒ እኮ ያለ እሷ መኖር አልችልም። ተዋት። ከእሷ ጋር ግን ይኸውልህ የምትለየኝ ከሆነ አንተንም ገድዬ ራሴንም አጠፋለሁ። ይሄንን እርግጠኛ በደንብ ልብለህ ጻፈኝ። ሞታል። መጀመሪያም እኮ አንተ ራሱ ሞታል። ሞታል እኮ ዝም ብለህ ነው የምትፍጨረጨረው። ከሰውነት ጎዳና ወጣህ እኮ። ምን ታደርጋለህ ከዚህ በኋላ? መሞት ከሆነ አንተን ነው ቀድሜ አጥፍቼ ራሴን ማጠፋ። ይሄንን ደግሞ ጠንቅቀህ ወቅ። ማንነቴን ታውቀዋለህ። ሞክራ እንግዲህ ሞክራ። እዛጋ ከዚህ በኋላ ህይወታችን የበላው የጠጣው አቅፌ ያሳደግኩ ውለታዬ ከሆነ ሞክር። እንግዲህ እኔ ደግሞ ከዚህ ከጠንቋይ ልጅ ጋር ደግሞ ስማኝ በቃ ስማኝ ነው ነግሬያለሁ። ቃሌን የሚል ነገር አልፈልግም። በቃ ቃሌን ሰምቻለሁ፣ ቃሌን ሰጥቻለሁ። ከእሷ ጋር የምትለያየኝ ከሆነ ድጋሚ ህይወቴ ውስጥ የምትገባ ከሆነ ግን አጥፍቼ እጠፋለሁ። ይሄንን ጠንቅቀህ ልብህ ውስጥ ጻፍልኝ። ሞክር። በጣም ጥሩ። ድጋሚ ህይወቴ ውስጥ እንዳትገባ። ከዚህ በኋላ አልለምንህም። ድርሽ እንዳትል፣ ወንድነቴን እንዳትፈታተን። በጣም ጥሩ። ትታሰራታለህ። በቃ ትገባታለህ። ህይወቴ ውስጥ እንዳትገባ። ከገባ ግን አጠፋለሁ። አጥፍቼ ነው ራሴ ማጠፋው። እሺ ይሄን ነገር ጠንቅቀህ ወቅ። አንተ ባሁን አጎት ነህ እመን። እሺ እንደማጠፋ ጥንቅቅ አድርገው። ስማ ከዚህ በኋላ እዚህ ሰፈር ድርሽ እላለሁ ብትል እገልሃለሁ። ከዚህ በኋላ ደግሞ እኔ ከተስማማ ምትሆንን አመጣላለሁ። በዚህ ከተስማማ ተስማማ፣ አለበለዚያ ከዚህ በኋላ አንተን አጠፋለሁ። በቃ በጣም ጥሩ። ድጋሚ እሷ ጋር ግን ደርሰህ እንዳለ። እሺ ሁለተኛ ድርሽ እንዳትል። በቃ አልመጣልህም። ይኸውልህ አንተንም ፈልጌ አልመጣሁም። እኔ ሁለተኛ ነው አይደል? ይሄን በቃ